ስራ ጨረሽ? ዛሬ ቅዳሜ ስለሆነ ቅዳሜና አርብ ብዙ ስራ የለኝም እኛ ጋር። እቤት አልነበሩም፣ ምሳም ቤት ስላልበሉ ስራ አልነበረኝም ዛሬ። ቀን ደብሮ ማንም የለም፣ ማንም አልከፈተም። ገላኔ ማይብሮ ስፈልጋቸው እየገባው እያየሁ ቅድም ቀን ማይብሮ ላይቭ ላይ ነበረች የሆነ ሰዓት ነው። አሁን ቅርብ ጊዜ ቀላ ማንም አልነበረም። ከዛ ታኛው ገብቼ ሲደብረኝ ካውያ የተኩሽ ነው በዚህ ሰዓት እንዴ? ገና መጀመሪ ነው። እኔ እንዴ አይደብርሽም? ማታ ማታ ቀን ማስራልኛ ስራውን እና ካውያው አይሄድልኝም። ቀን ሁሌ ስራ ነው። ወላሂ ጽዳት ቆሞ አያውቅም እዚህ ቤት እኮ። ጽዳት የትም ቦታ ግን አይቆምም እንደዚህ ሆነ። እኔ እንጃ በዚህ ሰዓት የለም ልተው ብለሽ የምትይው ስራ የለም እዚህ ቤት። ቤተሰብ ብዙ ነው። ኦኬ ቤተሰብ ብዙ ስለሆነ ነው። እኔ ከምሳ ሰዓት በኋላ ስራ መስራት ማለት እንደሞት ነው ማለት። ምሳ ተበላ እቃ አጠብን፣ በቃ እቃዬን ራሱ ቀስ ብዬ ነው ማነሳውን በዚህ ሰዓት ምናምን። አንዳንድ ቀን በማሽን እከታለሁ እንጂ ከስራ በኋላ ሆነ ስራ ስታዘዝ በስላሴ እንደሞት ነው የማየው። አልወድም፣ ይጨንቀኛል እንደዚህ። አንቺና ማነው በዚህ ሰዓት ማናት? በተለይ አስቴር ታዛዝለኛለች። ለምን እንደሆነ አላውቀው። ማታ ማታ ቤት ስታጸዳ አንድ ቀን አይቻ አንጀቴን የበላችኝ። አንቺ ቃልዬ አስቴር ካውያ እንደዚህ በዚህ ሰዓት ይዛችሁ ስትቆሙ ወይኔ አጠገቤ ቢሆኑ ነው የሚለው። እውነት አስቴርማ በጣም ነው የሚበዛበት፣ እንደውም ከኔ የባሰ አስቴር። አዎ እኔ አንድ የጎዳኝ እዚህ ቤት አባያና ከንዱራ ነው። አይ እንደዚህ ላይፍ ከፍተሽ ከሆነ ብዙም አይከብድሽም። እንዳይደብረኝ እኮ ነው የምከፍተው። ታውቂያለሽ እያወራሁ አዎ እንደዚህ እያወራሽ ትጠቁሻለሽ። ቀን ቀን በእርግጥ አንድ ሰዓት እንቅልፍ ሰዓት አለኝ። እሱን መተው አልፈልግም። የአንድ ሰዓት ቀን የምተኛውን በጣም ነው የሚጠቅመኝ። እንዴ እናቴ እሷማ ሁሉ ነገር ከምግብ ከምሳሽ ከምንም ያቺ ሰዓት ነው የምትበልጥሽ። መርፌ ናት። ስለዚህ መተዋትም ማስታገሻ ስለሆነች ማስታገሻ ናት። ወይ እሷን ነገር አይንም አውቃለሁ። አልችልም። ምንም ብትሆን 10 ደቂቃም ብትሆን ሆነ በቃ ማሳለፍ አለች አይደለ? ትለኛለች። እኔ የፈለገ እንግዳ ቢመጣ እንደው እኔ እንጃ እዚህ ጋር እየጮሁ አላስተኛ ካሉኝ ነው እንጂ 10 ደቂቃ ለምን አትሆንም? ቀን ቀን አይኔን ጭፍን ካላደረኩ ማታ ማታ ልብስ መተኮስ አልችልም። ካውያውን ይዤ ነው እንቅልፍ የሚመጣው። ካውያ በተለይ እንቅልፍ ያስመጣል። ሙቀት ስለሆነ ይከብዳል። አይ ቤተሰብ ብዙ ሲሆን ነው የሚጨንቀው እኮ። ቀላል ቤተሰብ ትንሽ ቢሆንማ ቀላል ነው። የሚከብደው ቤተሰብ ሲበዛ ነው። አንዱ ስትይው አንዱ ስትይው አንዱ። አዎ ደግሞ የኛ ሴትዮ አሁን ቶሎ ብለሽ አጽድተሽ ስራ ጨርሰሽ ካየች በደንብ ያጸድታለች። ሌላ አይመስላችሁም? አዎ አትፈልግም። በዛችሁ ሰዓትሽ ተረጋግተሽ ምናምን በደንብ ካላጸደሽ ቀን በቀን የሚጸዳ ቤት ቢሆን ራሱ ነገር ነው የምትፈልግሽ። አዎ የት ልትሄጂ ነው ትልሻለች። የት ልትሄጂ ነው? የኔ ሴትዮ እንደዚህ እኔን በአይን ታይኝና ጎንበስ ራቅ ብሎ እንደዚህ ጎንበስ ብለሽ መሬት ታያለች አይደለ? ራቅ ብላ እኔን በአይኔ አያታለሁ። ከዛ ራቅ ብላ ጎንበስ ብላ ታያለች። ሴራሚኩና ፀጉር መሬት ከተገኘ በእጅሽ ነው የምታነሺ። ሶፍት ይዛ ሄዳ እኔ ያየው ሄዳ ታነሳለች። በዛ በጣም ነው የምናደደው። እኔ ራሱ እንዴት እንደምናደድባት። የቤሩት ሰዎች ናቸው እንደዚህ ጽዳት ላጠበቅ የሚያደርጉ። የቤሩት ይባላል እንጂ ዝም በያቸው። እዚህ እንትኖች መዋጥኖች በጣም ነው የሚያከብዱት። በተለይ የቤሩት ማዳሞች በኢየሱስ ስም ጽዳት ላይ ቀልድ የለም። እዚህ እንትን መዋጥን ማለት ይሄ ትክክለኛ የሀገሩ ዜጋ በጣም ከባድ ናቸው ጽዳት ላይ።
አይ ግን ጽዳትን ማጽድተሽ ጸባያችሁ ደህና ከሆነ ችግር የለም። ጭቅጭቅ እንደዚህ ምናምን ከሌለ ጨቅጫቃ ናት። ግን እኔ እንድትናገረኝ ስለማልፈልግ እሸሻለሁ፣ መልስ አልሰጣትም። መልስ ልስጣት ካልኩኝ ደግሞ አልፈራትም። ፊት ለፊት ስለመጋፈጣት ብዙም አትዳፈርም፣ ትታለች። እኔ ደግሞ ያ እንዳይመጣ ቀጥዬ ስራዬን እሰራለሁ። በስራዬ ቀልድ አላውቅም። ስራ ሰዓት ስልክ አልይዝም። ስልኬን የሚይዘው በረፍት ሰዓቴ ብቻ ነው። እርፎን አድርገሽ መጠቀማችን? ኧረ በጭራሽ አትፈቅድም። ስልክ ይዘሽ ስራ እኔ ችግር የለብኝም። እንደዚህ እርፎን አድርጌ አጸዳለሁ። አልሰማትም። አሁን እኔ ጠዋት ጠዋት ስነሳ እርፎንን አድርጌ መስሙሬን እየሰማ ነው ማጸዳላት። እሷ ተነስታ ቡና ስጠጣ ወደ ላይ ሲወጣ ቡና አፍልቼላት እርፎንን አድርጌ ወደ ላይ ማለት አሁን እንደዚህ ቁርአን ከፍተሽ ምናምን ችግር የለውም። ግን ይሄ ከሰው ጋር ማውራት አይቻልም። ኖ ከሰው ጋር ማውራት አይቻልም። አዎ ከሰው ጋር ላውራ ሞባይሌ ላይ አሁን ቁርአን ከፍቼ ልተው ብል አትከለክልም። ያው በርፎንሽ እየሰማሽ ስልኩ ብቻ በእጅሽ አትያዡ። እሱ ነው ትልቁ ችግር። እሱ እኮ ነው የሚልሽ። እኔ ከማውራት ይልቅ በቃ ሆነ ቁርአን እየሰማሽ ዘፈን እየሰማሽ ስትሰሪ ይቀልልሻል ብዬ ነው። እንደዛ ካልሆነ ስራ አይሄድልኝም። እርፎን አርቄ ከዛ በቃ ዘፈኔን እየሰማሁ እሰራለሁ። ስራ ይሄድልኛል እንጂ ስልኬን አስቀምጬ እስም አልችልም። ግን በነገራችን ላይ ኮፒ ሊንክ አይታይም። ስንት ገባው? ያደረግሽ እኮ 11 ይላል። አይታየኝም እኔ ጋር። አለ 11 ሼር የተደረገበት ነው መሰለኝ። እኔ ጋርም አይታይም። አይታይም። ዛሬ ግን ሙያ አይተሻታል? አላየኋትም። ኧረ የሉም ማንም ገላንም አላየኋትም። ፍርዬም አላየኋትም። ፍርዬ የሆነ ሳለ አየሁት ማይብሮ ቤት። ኧረ ቆይ አስቴርና ፍርዬ ምን ሆኖ ነው ብሎክ ተደረረጉ? ፍሬ ማን ነው ብሎክ ያደረገችው? ልደቷን ስላልነገረቻት አስቴር አኮርፋለች። እንዴት ነሽ መኩዬ? ተኮራርፎ ነው ወይስ የጥላቻ አይደለም? ኖርማል ነው። ተኮራርፎ አይደል? ትላንትና ለምኛት ቢያንስ እንኳን ዛሬ እድሜ ላዷ ስለሆነ አናግሪያትና ከፈለሽ ነገ ትቦልኪያለሽ ብሎክሽን አንሺ ብያት ነበር። አኩርፋ ነው ስላልነገረቻት ኦኬ እንጂ ለእንትን አይደለም። ማን መጥቶ ነው ታብታብ የሚያደርግልሽ? እኔ እንጃ እየታየኝ አይደለም። ብሩክ የሚለከው ነው። ብሩክ የሚለከው እንዳለ ብሩኬና ግባ ግባ ደስ ይላል። ና ግባ ብሩኬ ና ብሩኬና ግባና ቁጭ በል እኮ ከኛ ጋር ና ተጫወት። ወይ አዎ ታባት ኧረ ሙዬ እኔ እኮ አይሻ ብጠራት እራሱ ያለኔ አይሆንልሽም። አናቴ ላይ ትመጣለች። ዝም በለት ቢቀርብ ይሻላል። ግን እኮ ስትሰዳደቡ እንደደስ እንደምትሉ መስሎ ታናሽ እና ታላቅ ነው የምትመስሉ። በውስጥ ገብታ እኮ ድክመቴ ብለሽ የማት ሪከርድ ነው የያዝኩባትን ያላወጣሁትም እንጂ ድክመቴ በይኝ ምንም አልልሽም አለችኝ። አልልም አልኳት። እኔ ደስ ስትሉ ግን ታናሽ እና ታናሽ እንደዚህ ሲጨቃጨቁ መኪያ እኔ ደህና ነኝ። የኔ ማር ደህና ነሽ አንቺ? ስራ፣ ጤና፣ ህይወት ሁሉ ሰላም? ጠፍተሻል ግን ወይ እንትን የላትም ይሆናል ኢንተርኔት። ባለፈው እንደዚህ አንድ ቀን ጠፍቶባት ነበር። ብሩኬ ላይ የገባላት ዋትስአፕ ላይ ላፍጥባት አፍጥጭባት ነው። ሰላም አለይኩም ወረህመቱላሂ ወበረካቱ። ሙዬ እንዴት ዋልሽ? ውሎሽ እንዴት ነበረ? ደህና ነሽ? አንቺ ጠፍተሻል። ዛሬ በሰላም ነው? ያው ሪከርድ ላደርግልሽ ፈልጌ አልነበረም፣ ግን የት ሄድሽ ብዬ ብልም ደግሞ በኋላ ሀያት
በኋላ ፈልገሽ ነበረ ብለሽ ደግሞ በውስጥ እንደዛ ብለ ጀነጀነችኝ ብለሽ እንዳታወሪ እሺ። ለማንኛውም ስለጠፋሽ ነው። አዎ አንድ ራይት ነው የሚያሳየው። ሀያት ጉዴን ሰማሽ? ሁለት ነው። በኋላ መታ ምን እንደምትል ታያለሽ። ስትፈልገኝ ነው የምትለው። ሀይ ሰላም አለይኩም ወራህመቱላሂ ወበረካቱ። ሀዩ እንዴት ነሽ ማሪ? ደህና ናችሁ? ደህና ነን አልሐምዱሊላህ። ደህና ነሽ? ደህና ነኝ አልሐምዱሊላህ። ልጆቻችን አየሻቸው ዛሬ? ዛሬ ምን ነካችሁ ፈጣሪ ወይ? ኧረ እነ ገላን እኮ ነው ምሽት ሄደው ነው ዛሬ። አየሩ ይደብራል። ቪዲዮ መስሎሽ ነው? ቪዲዮ አላልኩም። ቪዲዮ አይደለም እኛ ገላን ፍሪ አቶ ቴድሮስ ሳያችሁት ሲስጣለ እኔ በህይወት ሰው ጠልቼ አላውቅም፣ ግን አትጥዩ። እኔም እኮ አናዶኝ ነበር። አትጥዩ፣ የተሰጠው ካራክተር ነው። እውነት መስሎሽ እንዳይሆን። ግን ሲያስጠላኝ ግን አስጠላኝ። እውነትም ሆን ውሸትም ሆን እኔ ግን አይመቸም። ብስሚላ እኔ ፈጣ ነገ ቻናል ተከፍቶለት ይወጣል። ነገ ወይ ከነገ ወዲያ ቻናል ጠብቂ። አለኩም ወላሂ እኔ ተፈራገር እኔ መጀመሪያም ብያለሁ ቢመጣ ራሱ አላደረገውም ብያለሁ። ወላሂ ቅር ይበለኝ። ዛሬ የሆነ ሰዓት ላይ ላይፍ ገብቶ ነበረና ሆነ ሰው ገብቶ ይቅርታ ጠይቅ ምናምን አሉ። እኔ እሱ ሰምቶን ይመጣ ነው ይመጣ አይደለም። ቪዲዮ ዛሬ ነው የትላንትና ነው አላውቅም። የዛሬውን ቪዲዮን አላውቅም፣ ግን ዛሬ የሆነ ሰዓት ላይ ላይፍ ነበረና ሆነ ሰው ገባ እሱ ጋር። እሺ ከዛ በጣም ያ ሰው ባለፈውም ተናግሮት ነበረ ከነሱ ህይወቱ ውጣ ምናምን ብሎ ሲናገረው፣ ከዛ በቃ ጨረቃ ፋሚሊ ይቅርታ ጠይቅ፣ እነሱ ጋርም ሄደክ ይቅርታ ጠይቅ አሉት። እኔ ምንድነው አሉት በሰላም ከመጣ ችግር የለብንም፣ አለበለዚያ ግን እጄ ረጅም ነው አለችው። ከዛ እንደዛ ስትል ይቅርታ በቃ ብሎ ቲክቶክ ላይ ይቅርታ ጠየቀው ወደውም። ከዛ ደግሞ የዛሬ ቪዲዮ ሲመጣ ያ ሰው ፈርቶ ነው እንደ ይቅርታ የጠየቀው ብዬ ነው አሰብኩት። ግን እኔ አስጠላኝ ሳየው፣ ግን ቋቅ ነው ያለኝ ቪዲዮ ራሱ እኔ ዛሬ ደብራ ቻናል ከፍተው ሰጥተውት ይመጣ የለ ያኔ ኮመንት ላይ ቲክታክ ላይ እንደፈለግ ተሳድበህ ምናምን ብላችሁ ኮመንት ላይ መልስ ቁጭ አድርጉለት። ነገም ሌላ ሰው ሲመጣ እኛ ላይ አፉን መክፈት የለበትም። አላፉ ያከፈተው መጡ ኮተት። ይሄ ወዝ የሌለው ዛሬ ቪዲዮ ምንም እኔ ግድ ስለሆነ ነው ያየሁት፣ እነሱ ቻናል ስለሆነ ነው። እኔ ከፍቼ አስቀምጥ ቴዲ ስላለበት እኔ ወላሂ ደስ ያለኝ ሁለቱ የተቀመጡበት ቦታ። በቃ አሁን ሁለቱም ህፃን ሆነው ከጥንቸል ጋር ነው የሚጫወቱት እኮ አየሽው? እሱ ሁለቱ ህፃን ያቸው ቤት ስራ። አይ አሁን እኔ ምን እንዳሰብኩት ታውቂያለሽ? በቃ እሱ ይቅርታ ከጠየቀ ብሩኬ ወደ ቤቱ ይመለሳል የሚል ነው። ስጋ ፍራቻ ልጆቹ ለማን ጥሎ ግን ደስ ሲል እንደዚህ አንድ ላው ነው። በኢየሱስ እሱ ሌላ ይዛ እሷም ሌላ ይዛ። ለምን እኛ ተቃውሞ እና ሰልፍ እንወጣ የለ እንዴ? ሰላማዊ ሰልፍ እንወጣ፣ ሰላማዊ ሰልፍ እንወጣለን። እንደጀመርከው እዛ ቁጭ በል። ወዴት ነው የምትሄደው? የእኛ ስራ ነው አቲ ይሄ የእኛ ስራ ነው፣ የእኛ ተግባር ነው። የምር አሁን ነገር በቃ ሰላም ወርዷል ወደ ቤት ሄዳለሁ ካለ በፍጹም አይሆንም ብላችሁ ኮመንት ላይ ጻፉ። አይቻልም መጀመሪያ ኧረ እንደዚህ ወንበር ራሱ ገብቷል። እናንተ ነው የምን ማለት የምን መሄድ ነው? ነገ ድምፅ ሆኖ ነገ አሁን በቃ ሰላም ሆኗል ወደ ቤት ሄዳለሁ ብሎ ከቪዲዮ ከሰሩ በፍጹም በሉት። የምር ኮመንት ላይ
አይቻልም በሉ። አይቻልም 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 ማለት አለበት እንዴ? የምር በሉ። እኔ እላለሁ ኮመንት ላይ ስቀል እንደውም ቴዲ ባይመጣና ይቅርታ ባይጠይቅሻል እንኳን እኮ ነው ባይመጣ ኖሮ ደስ ይለናል። ምን አባት ለምን መጣ? ለምን መጣ? አንፈልግም። አለው ማን ይቅርታ ጠይቃለሁ። የሱ ቂጣ ምን ፈልግ ካዩ ኔትወርክ ይዞሽ ነው? ኔትወርክ ነው። እኔ እንጃ አይሰማም። ጠላት ነው። ኧረ ቆይ አይሰማም። ይሰማል ድምፅሽ ብለን በየገባበት ወደ ቦታ ተመልሶ እንዲመለስ እንጂ ሲጀመር ቅመሟም አትፈቅድለትም። አሁን ይደብራል እውነት። አሁን እንደዚህ ተላምዶ አረ እንዴ ጥንቸሎቹ እኮ አባታቸውን ይፈልጋሉ። ምን ሆነሽ ነው? ትስቃለች። አላየሽም? እንዲ አንዱ እሷ ጋር አንዱ እሱ ጋር አቅፎ ሶፋ ላይ ግን እንደዚህ ስታያቸው ሁለቱ ይሳይናል። አይሸኑም ግን ሶፋው ላይ እኔ እሱ ነው ጥያቄ። አይሸኑም ግን እኔ ጥያቄው እኔ በሆን ግን እዛ አውጥቼ ሻረ ነበርኩ የምጥላቸው። እንስሳ እንዴት እንደምጠላላ ይቅር ይበለኝ። ወላሂ ይሄ ድመት ምናምን እንዴት እንደሚያናድዱኝ። ድመት እኔ ድመቱ ደግሞ ድመቱን ጥላቻ ሳይሆን በቃ ስርዓት የላቸውም። የውጭ ድመት ናቸው። ውሻ ይሻላል ከድመት። አልወዳቸውም። እንግዲህ ወንድሜ እየሰጠኝ ነው። ለሽ እንፈልግ ነው ያለሽ ዛሬ የተደጁት ገላን የሚልችም አስደብሩን እኮ ምን ነካች ዛሬ ጠፉ። እንዴት እንደሚጨንቅ እኮ በስመ አብ። ምን ሆና ነው ሙዬ የሚያፈጥን ትምትልክልኝ? የት አለች ሙዬ? በውስጥ እኮ ነው። በዚህ ሰዓት እኮ እሷ ላይፍ ብዙም አይመቻትም። ጀማው የለም በሰላም ነው። አሁን እንጃ የት እንደሄዱ። ቆይ እስቲ ፍሬ አድርጊያለሁ እኮ ግሩፕ ላይ ግን የሉም። ለማሪ እኔ አድርጌላችኋለሁ። ደጋግመሽ አታድርጊባቸው፣ ታያቸው። ፍርዬ ትናንትና ተቆጥታ ነበረ። አንዴ ከተደረገ ደጋግመሽ ስንት ጊዜ? 11 ጊዜ ነው። አንድ ጊዜ ትናንትና ብሩኬ ላይ ምንድን ነው? አንድ ጊዜ ይበቃኝ። የትላንትና ላይፍ በዛሬ ቢሆን ዛሬ ቪዲዮም አላስደሰተንም። እነሱም ላይ ዛሬ ነበረ ላይ መግባት የነበረበት ያለ ምንም ማድረግ አይችልም።